ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መራርጠን ከታማኝ የዜና ምንጮቻችን አረጋግጠን ይዘንላችሁ የመጣነውን ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ዛሬም ቆዩ። ላይክ፣ ሰብስክራይብ፣ ሼር አድርጉን። በሐሳብ መስጫ ሳጥናችን ላይ እንደ ሁልጊዜው ዛሬም መልከታችሁን ልታጋሩን ትችላላችሁ። እስከ ዛሬው ማመስገኞች ነን። በዚህኛውም ጥንቅራችን የኢትዮጵያን ጉዳይ እናነሳለን። በሀገር ቤት የመረጃ ሰዓታችን ሰፋ ያለ ጥንቅር ይዘናል። የአፍሪካ የባሊዮን ዶር አሸናፊዎች ታውቋል። በየዘርፉ እናነሳቸዋለን። ምን ተባለ ከሽልማት ውስጥ በኋላ እነማን ተገኙበት፣ እነማን ታደሙ፣ በርካታ መረጃዎችን በጉዳዩ ላይ ስለምናነሳም በአፍሪካም የመረጃ ሰዓታችን ላይ ሰፋ ያለውን ጊዜ እንወስዳለን። በአውሮፓ የመረጃ ሰዓታችን ታላላቆቹን ክለቦች እናነሳለን። ከኢንተርናሽናል ብሬክ በኋላ ሊጎች ይመለሳሉ። ከዚህ ጋር በተያዘ ታዲያ ሰፋ ያለ ቡድን ዜና እናነሳለን። በተለይም ጉዳት ላይ የነበሩ ተጫዋቾች እየተመለሱ ነው። ባርሴሎና በዚህ ግንባር ቀደሙ ነው። ምርጫ ደርሷል። ባርሴሎና ቤት ቅስቀሳው ተጧጡፎ ቀጥሏል። ተጨማሪ መረጃዎችን እናነሳለን። የሪያል ማድሪዱ ሰው የሚለው ነገር አለ። የሱን ሐሳብ በስፋት እናደርሳቸዋለን። ከዛ ውጪ ለየት ያሉ መረጃዎችን ስናነሳ የዓለም ዋንጫ ጋር አያይዘን አንዳንድ የተፈጠሩ ነገሮች አሉ። ውድ ቤተሰቦቻችን በዓለም ዋንጫ ላይ ትልቅ ችግር ተፈጥሯል። ይህን ትልቅ ችግር እንዴት ይፈቱታል የሚለው በቀጣይ ትልቁ ጉዳይ ነው፣ እናነሳዋለን። ከዛ ውጪ ክርስቲያኖ ሮናልዶ በአንድ ነገር የሚያሸንፈው የለም እያሉ ትራምፕ በምን ጉዳይ ታደምጡታላችሁ። በአውሮፓ የመረጃ ሰዓታችን ሰፋ ያሉ ጥንቅሮችን ይዘናል። ተወዳጁም የእንግሊዝ ፕሪሚየር ሊግ ቅዳሜ ምሳ ሰዓት ጀምሮ መካሄድ ይጀምራል። የፕሪሚየር ሊግ ጨዋታዎችን እንዳሰሳለን። ሰፋ ያለ ጥንቅር በፕሪሚየር ሊጉ እናነሳለን። የፕሪሚየር ሊግ እግር ኳስ አፍቃሪያንም አብራችሁን ቆዩ። በፕሪሚየር ሊግ ከምናነሳቸው ጉዳዮች ውስጥ ሌጀንዱን ዋይኒ ማርክ ሩኒ እናነሳለን። በቢግ ሲክስ የመረጃ ሰዓታችን ሲቲ ቤት ሰፋ ያለ ቡድን ዜና ይዘናል። ሃላንድን በተለየ መልኩ እናነሳለን። ከሀውም የፕሪሚየር ሊግ ክለቦች ጋር አያይዘን ልዩ ጥንቅር አዘጋጅተናል ለሲቲ ደጋፊዎች። በቼልሲ በኩል በጣም ትልቅ ዜና ተሰምቷል። ከጉዳት ጋር በተያዘ ነው። ጥሩ የሚባል ዜና ተሰምቷል። ከዛ ውጭ ቼልሲን የሚለቅበትን ምክንያት እንነግራችኋለን። አንድ ተጫዋች ሊቨርፑሎች ወደ ዝውውር ገበያው በስፋት ይወጣሉ። ጥር ላይ የሚጠበቁ ትልቅ ዝውውሮች አሉ። በተለይም በአንድ ዝውውር ላይ በጥብቅ ይሰራሉ ተብሎ ይጠበቃል። ለሊቨርፑል ደጋፊዎች እነኝህን ሁለት በጣም ትልቅ ዝውውሮች እናደርሳለን። ከዛ ውጭ ማካሊስተር ሳላህን የተመለከተ ልዩ ጥንቅር አዘጋጅተናል። ሊቨርፑል በክረምት እንዳጠቃላይ 710 ሚሊዮን ፓውንድ ልውውጥ አካሂዷል። ወይ ገዝቷል ወይ ሸጧል። ተጨማሪ መረጃ እናነሳለን። ምክንያት አለን ከሊቨርፑል ጋር በተያያዘ። ማንቸስተር ዩናይትድ ቤት የቡድኑን ቁልፍ ተጫዋቾች እናነሳለን። በተለይም ሶስቱን ተጫዋች በተለየ መንገድ እናነሳለን። ከዛ ውጪ የማንቸስተር ዩናይትድ አንዳንድ ጨዋታዎችን ማየት ግድ ስላለን እነኚህን ጨዋታዎች መርጠን እናነሳቸዋለን። ሰር ጂም ራትክሊፍ ያረጋጉትን ጉዳይ እንነግራቸዋለን። የእሳቸው አንድ ቃል ዩናይትድ ቤት ትልቅ መረጋጋትን ፈጥሯል። የማንቸስተር ዩናይትዱ አለቃ ሩበን አሞሪም ካሪንግተን ተመልሰው ያዩት ነገር አለ። ካዩም በኋላ ምን አሉ የሚለው እንነግራችኋለን። ከዛ ውጭ ስለ ማንቸስተር ዩናይትድ ያነሷቸው አንዳንድ ነጥቦች አሉ። ጆሽኳ ዜርኪዚ፣ ፋብሪዚዮ ሮማኖ ከዩናይትድ ዝውውር ጋር በተያያዘ የዩናይትድን ጨዋታ የተመለከተ እንነግራችኋለን። በርካታ መረጃዎች ተካተዋል። በአርሰናል በኩል በጣም ምርጥ ብቃቱ ላይ ሲደርስ የተጎዳው ተጫዋች ተመልሷል። ኤብሬቺ ኢዜ ቃለ መጠይቅ አድርጎ ነበረ። በርካታ ሀሳቦችን አንስቷል። ከፓላስ እስከ አርሰናል፣ ከማይክል አርቴታ እስከ ኤዲን ሃዛርድ የሚለን ነገር አለ። ለአርሰናል ደጋፊዎች አንድ ጉዳይ ላይ ማረጋገጫ እንሰጣለን። ከዛ ውጭ እውቁ ጋዜጠኛ ስለ አርሰናል የሚለው ነገር አለ። ጄሚ ኦሃራም ስለ አርሰናል ያለው ነገር አለ። ተጨማሪ መረጃ እናነሳለን። አርሰናል በብቸኝነት ስለተካተተበት አንድ መድረክ እንነግራችኋለን። የአርሰናል የኤምሬሱ ጨዋታ እንዴት ባለ ውጤት ተጠናቀቀ፣ እንዴት ያለ ምሽት ነበረ በኤምሬስ፣ ተጨማሪ ጥንቅር ይዘናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር አድርጉን። በሐሳብ መስጫ ሳጥናችን ላይ መልካታችሁን በፕሮግራማችን ይዘት በመደግፏቸው ክለቦች እያጋራችሁን እኔ ቃል ነኝ የእናንተን ሐሳብ አስተያየት እንሻለን። እስከ ፕሮግራማችን ፍጻሜ በድጋሚ መልካም ቆይታ ተመኘን። ውድ ቤተሰቦቻችን በሀገር ቤት እንጀምር። የኢትዮጵያ ፕሪሚየር ሊግ በኢትዮጵያ ዋንጫ ጨዋታዎች ተቋርጦ እንደነበረ ይታወቃል። ዛሬ ጅማሮን ያደርጋል። ዛሬ ሁለት ጨዋታዎችን እንመለከታለን።
አዲስ አበባ ስቴዲየም ሲዳማ ቡና ከመቀለ ሰባ በሐዋሳ ስቴዲየም ሲዳማ ቡና ከመቀለ ሰባ እንደርታ በአዲስ አበባ ስቴዲየም ነገሌ አርሲ ከአዳማ ከተማ የሚያደርጓቸው ጨዋታዎች በትልቁ ይጠበቃሉ። እነኚህ ጨዋታዎች ዛሬ ይደረጋሉ። ቀጣይ ግን የኢትዮጵያ ፕሪሚየር ሊግ 6ኛ ሳምንት መርሃ ግብሮች እንዲሁ በየዕለቱ ነው የሚካሄዱ። እኛም እየተከታተለን ከስር ለእናንተ ውድ አድማጮቻችን የምናደርሳችሁ ይሆናል። የኢትዮጵያ ፕሪሚየር ሊግ የጥቅምት ወር ምርጥ ግብ ጠባቂ በሶከር ኢትዮጵያን ተመርጧል። ኢትዮ ኤሌክትሪክ በያዝነው ውድድር ዓመት ካደረጋቸው 5 ጨዋታ በአራቱ ግብ ሳይቆጠርበት የወጣ ሲሆን ከአርባ ምንጭ ከተማ ጋር በተደረገ ጨዋታ ብቻ 1 ጎል ተቆጥሮበታል። ለዚህ ጥንካሬያቸው የግብ ጠባቂው አብሽር ተስፋዬ ሚና ከፍተኛ ነው በሚል ግብ ጠባቂው 6 ግብ ይሆናሉ ተብለው የሚጠበቁ ፈታኝ ኳሶችን በማዳኑ ምክንያት በኢትዮጵያ ፕሪሚየር ሊግ የጥቅምት ወር የወሩ ምርጥ ተጫዋች ተብሎ በሶከር ኢትዮጵያ የተመረጠ ግብ ጠባቂ ሲሆን አቤል ያለው ደግሞ የወሩ ምርጥ ተጫዋች ተብሎ ተመርጧል። የጥቅምት ወር ቅዱስ ጊዮርጊስ ካደረጋቸው 5 ጨዋታ በአራቱ አሸንፎ በአንዱ በመሸነፍ በጎል ልዩነት ተበልጦ ደረጃ ሰንጠረዥ 2ኛ ላይ እንደተቀመጠ ይታወቃል። በዚህ ውጤት ላይ ደግሞ ትልቁን ድርሻ የሚወስደው አቤል ያለው ነው። በተለይም ፈረሰኞቹ ኢትዮጵያ ቡናና ነገሌ አርሲን በተመሳይ 1-0 ሲያሸንፉ የማሸነፊያ ግቦችን፣ ባህር ዳር ከተማን 3-1 ሲያሸንፉ ደግሞ 2 ጎሎችን በጨዋታ ማስቆጠሩ ሲታወቅ የኢትዮጵያ ፕሪሚየር ሊግ የጥቅምት ወር ምርጥ አሰልጣኝ ደግሞ ሊጉን በግብ ልዩነት ከቅዱስ ጊዮርጊስ እኩል 12 ነጥቦችን ይዞ እየመራ የሚገኙ ሲዳማ ቡና አስደናቂ አሰልጣኝ ያሬድ ገመቹ የፕሪሚየር ሊጉ የወሩ ምርጥ አሰልጣኝ ተብሎ ተመርጧል። በየዘርፉ የተመረጡትን ነገርናችሁ። ምናልባት የተለየ ምርጫ ካላችሁ ልትነግሩን ትችላላችሁ። ቃል ስፖርት ዩቲዩብ ቻናል የሀገር ቤት መረጃችንን ስትከታተሉ ነበር። በነገራችን ላይ ኢትዮጵያ ፕሪሚየር ሊግ ጨዋታን ስለነገርናችሁ በአውሮፓ ዙሪያ አርብ ነው ሊጎች የሚጀመሩት። አርብ በላሊጋ ቫሌንሺያ ከሌቫንቴ፣ በቡንደስሊጋ ሜንዝ ከሆፈኔም፣ በፍራንስ ሊጋ ኒንስ ከኦሎምፒክ ማርሴይ በሚያደርጉ ጨዋታዎች እንደዚሁ ጅማሯቸውን የሚያደርጉ ይሆናል። ትላንትና በአፍሪካ ምድር ትልልቅ ሽልማቶች የሚካሄዱበት ምሽት ነበረ። የአፍሪካ 2025 የዓመቱ ምርጥ እግር ኳስ ተጫዋቾች በሙሉ ይፋ ተደርገዋል። በስፖርቱ ዓለም ምርጦቹ ላይ የተመረጡበት ምሽት ነበረ። አፍሪካ ምርጡ ተጫዋች ሞሮካዊ የፓሪሰን ጀርሜን የመስመር ተጫዋች አሽራፍ ሀኪሚ የአፍሪካ የዓመቱ ምርጥ ተጫዋች ተብሎ ተመርጧል። የአውሮፓ ሻምፒዮንስ ሊግ፣ የፍራንስ ሊጋ፣ ዩኤፋ ሱፐር ካፕ፣ ኩፕ ደ ፍራንስን ጨምሮ በርካታ ዋንጫዎችን ያሳካው ተጫዋች ተመርጧል። በተጨማሪም ሞሮኮ ለቀጣዩ ዓለም ዋንጫ ውድድር እንድታልፍ ትልቁን ሚና ተወጥቷል። አሽራፍ ሀኪሚ ሙስጠፋ ሀጂ ከ27 ዓመት በፊት ካሸነፈ በኋላ አፍሪካ ምርጡ ተጫዋች ሽልማት ያሸነፈ የመጀመሪያው ሞሮካዊ ተጫዋች ነው። ሀኪሚ ከሽልማቱ በኋላ ይህ ለእኔ ትልቅ ክብር ነው፣ አስደስቶኛል፣ ክብሩን ፈጣሪ ውሰድ ብሏል። አክሎም ቀጣይ የአፍሪካ ዋንጫ ለማለፍ በአፍሪካ ዋንጫ ለማሸነፍ የቻልነውን ሁሉ እናደርጋለን ብሏል። እንደምመለስ ለጨዋታዎቹ እርግጠኛ ነኝ ብሏል። ትላንትና በነገራችን ላይ በዘመናዊ መደገፊያ ነው ሲንቀሳቀስ የነበረው። አንድ እግሩ መደገፊያ ላይ ሆኖ በጎማ ነው የሚሽከረከረው፣ ምክንያቱም ጉዳት ላይ እንዳለ ይታወቃል። ከአሽራፍ ሀኪሚ በፊት ለመጨረሻ ጊዜ ሞሮካዊ ሆኖ ያው ሙስጠፋ ሀጂ ነው 1998 የአፍሪካ ምርጡ ተጫዋች ተብሎ የተመረጠው። 1986 ላይ ባዱ ዛኪ፣ 1985 ላይ መሐመድ ቱሚ፣ 1975 ላይ ደግሞ አህመድ ፋሪስ አሸንፎ ነበረ ከዚህ በፊት። አሁን ሌላኛው ሞሮካዊ ተጫዋች ብቅ ብለዋል። የፓሪሰን ጀርሜን ተጫዋች ነው። ፓሪሰን ጀርሜኖች በማህበራዊ ትስስር ገጻቸው ላይ እንኳን ደስ ያለ መልእክታቸውን ሲያስተላልፉ የቀድሞ የፓሪሰን ጀርሜን የቡድን አጋሩ የሆኑ የሪያል ማድሪድ ተጫዋች ኬሊያን ምባፔም መልእክቱን ደስታውን ሲያጋራ የቀደመው የለም። የእግር ኳስ የበላይ ጠባቂ ፊፋ በዣን ኢንፋንቲኖ እየተመራ የእንኳን ደስ ያለ መልእክቱን አስተላልፏል። አሽራፍ ሀኪሚ የአፍሪካው ንጉስ ሲል ነው በማህበራዊ ትስስር ገጹ ላይ የሚያሰፈረው። በርካታ የእግር ኳስ ሌጀንዶችና ታዋቂ ሰዎችም ለአሽራፍ ሀኪሚ እንኳን ደስ ያለ መልእክታቸውን አስተላልፈዋል። የአፍሪካ የ2025 ምርጥ ግብ ጠባቂም ይፋ ተደርጓል። በሞሮኮ በተካሄደው የዓመቱ ምርጥ ሽልማት ስነስርዓት ላይ ሞሮካዊው የአል ሂላል ግብ ጠባቂ የዓመቱ ምርጥ ግብ ጠባቂ በመባል ተመርጧል። ያሲን ቦኑ አል ሂላልን ከተቀላቀለ ወዲህ ለሁለተኛ ጊዜ የካፍ ምርጥ ግብ ጠባቂ ሽልማትን ማሸነፍ ችሏል። በዚህ መሰረት የአል ሂላል ተጫዋች ነውና
አልሂላሎች በማህበራዊ ትስስር ገጻቸው ላይ ወዲያው ነው ይህን ግብ ጠባቂያቸውን እንኳን ደስ ያለ መልእክት ያስተላለፉለት። ግብ ጠባቂው ግን ካለው ብቃት አንጻር በአውሮፓ ትልቅ ሊጎችስ መጫወት አይችልም ነበር ወይ? ምናልባት የሳውዲ ፕሮ ሊግ ሰለባ ከሆኑ ግብ ጠባቂዎች ውስጥ ሊጠቀስ ይችላል። ግን በጣም አስደናቂ ግብ ጠባቂ ነው። ያሲን ቦኑ የአፍሪካ ዓመቱ ምርጥ ግብ ጠባቂ ተብሏል። ሌሎች ዘርፎችን እንመልከት። የኬፕ ቨርዴ አሰልጣኝ ቡቢስታ የዓመቱ ምርጥ አሰልጣኝ ተብሎ ተመርጧል። እንደዚሁም ናይጄሪያ አፍሪካ የዓመቱ ምርጥ ሴቶች ብሔራዊ ቡድን ተብሎ ተመርጧል። የሞሮኮ ብሔራዊ ቡድን ከ20 ዓመት በታቹ ማለት ነው ከዋናው ሞሮኮ ብሔራዊ ቡድንም ከኬፕ ቨርዴን በመብለጥ የአፍሪካ ምርጥ የወንዶች ብሔራዊ ቡድን ተብሎ ተመርጧል። ብዙ አይገርምም፣ ምክንያቱም የዓለም ዋንጫ አሸናፊ ናቸው። በነገራችን ላይ ከ20 ዓመት በታች የዓለም ዋንጫ አሸናፊ የሞሮኮ ብሔራዊ ቡድን እንደሆነ ይታወቃል። ከኢትዮጵያ መድን ጋር የተፋለመው የግብፁ ፒራሚድ የአፍሪካ ዓመቱ ምርጥ ወንዶች ክለብ ተብሎ ተመርጧል። በሴቶች ዘርፍም እንደዚሁ ሽልማቶች ሲካሄዱ ነበረ። ሞሮካዊቷ አልሂላል ኮከብ ናጃቫን ቼባክ የአፍሪካ የዓመቱ ምርጥ ሴት ተጫዋች ተብላ ተመርጣለች። ስለዚህ ከአሽራፍ ሀኪሚ የወንዶች እንደዚሁም የአልሂላሏ ኮከብ ናጃቫን ቻባክ ደግሞ የሴቶች የአፍሪካ ምርጥ ተጫዋች ተብላ ተመርጣለች። የአምና ሽልማቱ አሸናፊ ሞሮኮዊቷ ዱሃ አሊ ማህዲ የአፍሪካ ዓመቱ ምርጥ ሴቶች ታዳጊ ተጫዋች ተብላ ተመርጣለች። ናይጄሪያዊቷ የብራይተን ግብ ጠባቂ ቺያማካ ናዶዞ ለሶስተኛ ተከታታይ ዓመት የአፍሪካ ዓመቱ ምርጥ የሴቶች ግብ ጠባቂ ተብላ ተመርጣለች። ክሌመንት ምዜዜ በዚምባብዌ ያስቆጠረው ድንቅ ግብ የዓመቱ ምርጥ ግብ ተብሎ ተመርጧል። እንደዚሁም የ20 ዓመቱ ሞሮካዊ ዋትፎርድ ኮከብ ኦስማን ማዕማ የአፍሪካ የዓመቱ ምርጥ ታዳጊ ተጫዋች ተብሎ ሲመረጥ፣ ዲሞክራቲክ ኮንጎዊው የፒራሚድ ሱ ኮከብ ቪንሴንቶ ማዮሌ ከቡድን አጋሩ ሞሮካዊ ተከላካይ መሐመድ ቺብ በመብለጥ የአፍሪካ የዓመቱ በአፍሪካ ውስጥ የሚጫወተው ምርጡ ተጫዋች እንደዚሁ ተብሎ የተመረጠበት ነበረ። እንደ አጠቃላይ በሽልማት ዘርፍ እነኚህ በዋና ዋና ዘርፎች ተጠባቂ የነበሩ ሽልማቶችን አሸናፊዎች ናቸው። በስነ ስርዓቱ ላይ የፓሪስ ሰን ዠርሜኑ ፕሬዚዳንት ናስር አልካላፊ ሽልማቱ ለአፍሪካን በሚሰጠው ፕሮግራም ላይ ትላንት አድመው ነበረ። ናስር አልካላፊ የፓሪስ ሰን ዠርሜኑ ፕሬዚዳንት አስቀድመው ሐኪሚ በዓለም ላይ ካሉ ምርጥ ተጫዋቾች ውስጥ አንዱ ነው፣ ለእኔ በአፍሪካ ምርጡ ተጫዋች ብቻ ሳይሆን በዓለምም ምርጡ ተጫዋች ነው ሲሉ ተደምጠዋል። ትላንትና በስነ ስርዓቱ ላይ ተገኝተዋል። ካስታወሳችሁ የባሊዮንዶር ምሽትም ላይ አሽራፍ ሐኪሚ ሽልማቱን ካጣ በኋላ ያለምንም ጥርጥር የአፍሪካ ባሊዮንዶር አሸናፊ የሚሆነው እሱ ነበር ብለዋል። ስለዚህ ፓሪስ ሰን ዠርሜኖች በባሊዮንዶርም በአፍሪካውም ባሊዮንዶር አሸናፊዎቹ ከነሱ ሆነዋል። የአውሮፓ ሻምፒዮንስ ሊግ ክብራቸው ለዚህ ትልቁን ድርሻ ይወስዳል ተብሎ ይታሰባል። ትላንት በሽልማቱ ላይ ሌላ የተገኙት የፊፋው ፕሬዚዳንት ዣን ኢንፋንቲኖ ናቸው። ትላንት ለአፍሪካውያን በሚሰጠው ፕሮግራም ላይ ተገኝተው ነበረ፣ በሞሮኮ ማለት ነው። ትላንትና በነገራችን ላይ በዋይት ሃውስ ነበሩ። ከክርስቲያኖ ሮናልዶ ከዶናልድ ጄ ትራምፕ እና ከሳውዲው አልጋ ወራሽ ጋር ነበሩ። ከሰዓታት በኋላ ደግሞ እሳቸው በፍጥነት ሞሮኮ ደርሰው በሽልማቱ ስነስርዓት ላይ ተካፍለው ነበር። ወደ አውሮፓ መረጃችን እንሻገር ውድ ቤተሰቦቻችን። ትላንትና የባርሴሎናው ኮከብ ራፊኒያ ወደ ልምምድ ተመልሶ በሳር ላይ ልምምድ ሰርቷል። በእርግጥ ሲጠበቅ ነበር የዚህ ተጫዋች መመለስ ለባርሴሎና በጣም በወሳኝ ሰዓት የተመለሰ ይመስላል። ሊጎች አሁን ፍጥነታቸው ገለታቸው የሚጨምርበት የዋንጫ አሸናፊው ፍንጭ የሚገኝበት ለ4 ወራት ምንም አይነት ብሔራዊ ግዳጅ የሌለበት ወራቶች እናሳልፋለንና ለባርሴሎና በጣም ጥሩ ሰዓት ተጫዋቹ ተመልሷል ለማለት ይቻላል። በርከት ያሉ ተጫዋቾቻቸው በነገራችን ላይ በዚህ ወርና በዲሴምበር ወር ላይ ይመለሳሉ። አንደኛው ሲጠበቅ የነበረው ራፊኒ ወደ ሜዳ ተመልሷል። ምናልባት የ9 ቁጥርን ቦታ እንግዲህ አሁን በሐሰተኛ 9 ቁጥር ራፊኒያ ስለተመለሰም ራሽፈርድ በጨዋታው ላይ እንደዚሁ ሊጫወት ይችላል ተብሎ ይጠበቃል። ፔድሪንም በተመለከተ ምናልባትም ተጫዋቹ ባለው የማገገም ሂደት ላይ በሻምፒዮንስ ሊግ ጨዋታ ዝግጁ ሊሆን ይችላል ተብሏል። ከቼልሲ ጋር በሚደረገው በትልቁ የሚጠበቀው ዲሴምበር ላይ ነው። ከ16 ቀናት በኋላ ወደ ሜዳ ይመለሳል ተብሎ ነበረ መረጃዎች የወጡት። ለባርሴሎናም ጨዋታ ሊደርስ ይችላል እየተባለ ነው። ስለዚህ ማረጋገጫው የመጨረሻ ውሳኔ ከባርሴሎና የሕክምና ቡድን አባላት መረጃው እንዳገኘ እናጋራችኋለን። ከዛ በዘለለ ጄራርድ ማርቲን ባለፈው ዓመት በዓለም ላይ ምርጡ ተከላካይ እንደሆነ ያደረገኝ
ሃንሲ ፍሊክ ነው ብሏል። የተከላካዮች ምርጡ አድርጎኛል ብሏል። እኔ በቦታ ላይ በዓለም ካሉ ምርጥ ተጫዋቾች አንዱ እንደሆንኩ እንድገነዘብም የረዳኝ ሰው ሃንሲ ፍሊክ ነው ብሎ ደግሞ አሰልጣኙን አወድሷል። በባርሴሎና ቤት ያሉ ለውጦች ሁሉ በዚሁ አሰልጣኝ የመጡ ናቸው ሲል ጄራርድ ማርቲን አሰልጣኝ ሃንሲ ፍሊክን በብዙ አወድሷል። ከሮቤርት ሌዋንዶስኪ ጋር በተያያዘ የወጣው መረጃ በጣም አነጋጋሪ ነው። ውድ ቤተሰቦቻችን በነገራችን ላይ እንደዚህ አይነት መረጃዎች አዲስ አይደሉም። ያው በሮቤርት ሌዋንዶስኪ በኩል ሲወጡ እንጂ ክለቦች ተጫዋቾችን በውሰት ሲያመጡ እንዲሁም ገዝተው አምጥተው የአከፋፈለ መዋቅሩ ላይ በርካታ ጨዋታ ካደረጉ እንከፍላለን የሚል መዋቅር ካለ ተጫዋቾቹን ከጨዋታ ይቀንሷቸውና ክፍያው እንዲዘላቸው ያደርጋሉ። ባርሴሎና በ2022/23 የውድድር ዘመን ለሊጋውን ባሸነፈበት ዓመት በመጨረሻዎቹ ጨዋታ ላይ ሮቤርት ሌዋንዶስኪ ብዙ ግብ እንዲያስቆጥር አልፈለጉም ነበረ። ተጫዋቹ በወቅቱ 23 ግቦችን አስቆጥሮ ነበረ እና ከዛ በላይ ጎሎችን የሚያስቆጥር ከሆነ ባርሴሎና ተጨማሪ ክፍያዎችን ለባየር ሙኒክ የመክፈል ግዴታ በአንቀጽ ውስጥ ተካቶ ነበረ። በዚህ ምክንያት ከተጫዋቹ ጋር በተደረገ ውይይት ግብ እንዳያስቆጥር ተደርጓል። ጨዋታዎችም ላይ እንዳይገኝ እየተደረገ ነበረ። ያም የሆነበት ምክንያት ተጨማሪ ክፍያዎችን ባርሴሎና ለባየር ሙኒክ እንዳይከፍል ነው የሚል መረጃን በአንድ ፖላንዳዊ ተጽፎ ወጥቷል። በጣም አነጋጋሪ ነበረ መረጃው ከወጣ በኋላ። በእርግጥ እንደዚህ አይነት ነገሮች ግን በብዙ የአውሮፓ ክለቦች እንደሚደረጉ ይታወቃል። ለባርሴሎና ፕሬዝዳንታዊ ምርጫ እጩ የሆኑት ቪክተር ፎንቴ ከሰሞኑ ከዣቪ ሄርናንዴዝ ድጋፍ እንደተቸራቸው ይታወቃል። ምርጫውን ካሸነፉ እሳቸው ደግሞ ለመላው ባርሴሎናን ቃል ገብተዋል። ሜሲን እንመልሰዋለን ብለዋል። እቺ የሜሲ ጨዋታ ግን ሁዋን ላፖርታም ሲመረጡ ተጫውተዋት ነበረ። ካስታወሳችሁ ያኔ ሜሲ ሊለቅ ወራቶች ሲቀሩት ነበረ ምርጫው የተካሄደው። ታዲያ ሁዋን ላፖርታ በወቅቱ ካሸነፉኝ የሜሲ ኮንትራት ይራዘማል ቀላል ነው ብለው ነበረ። ልክ ኮንትራታቸውን ሲያገኙ ፕሬዚዳንት ሲሆኑ ግን ወዲያውኑ ሜሲን ከቡድኑ ያሰናበቱት። አሸናፊ ከሆንኩ መጀመሪያም የምደውለው ለሜሲ ነው ያሉት እጩ ፕሬዚዳንቱ እሱን መመለስ አለብን፣ የቻልነው እናደርጋለን ብለዋል። አክሎም የሜሲ ሐውልት ገና ጅማሮ ነው፣ በቂ አይደለም፣ ይህንን ለፖለቲካ ዓላማ መጠቀም የለብንም ሲሉ ተደምጠዋል። ሁዋን ላፖርታ በተደጋጋሚ አድርጎታል ሲሉም ተፎካካሪው ተችተዋል። ፕሬዚዳንቱ ሁዋን ላፖርታ በቅርቡ በካምፕ ኑ ስቴዲየም ለሊዮኔል ሜሲ ሐውልት ሊገነባ መሆኑን ተናግረው እሳቸውም የባርሴሎናን ልብ ለማግኘት ጥረት አድርገው ነበረ። ባርሴሎና በ2026 መጀመሪያ ፕሬዚዳንታዊ ምርጫ የሚያደርግ ሲሆን ስፔናዊ ባለሀብት ቪክተር ፎንቴ የሁዋን ላፖርታ ብርቱ ተፎካካሪ ሆነው ሲመጡ ከበርካቶች ድጋፍ እንዳገኙ ይታወቃል። ባርሴሎና ከዩኤፋ ጋር ውይይትና ድርድር ካደረገ በኋላ በካምፕ ኑ ጨዋታ እንዲያደርግ ፍቃድ እንደተሰጠው ነግሬያችሁ ነበር። ወደ ቤተሰቦቻችን ባርሴሎና 2 የአውሮፓ ሻምፒዮንስ ሊግ የምድብ ጨዋታዎችን በሜዳው ያደርጋል። ከአይንትራክ ፍራንክፈርትና ከኮፐንሃገን ጋር ጨዋታ ይቀረው ነበር። እነኚህ 2 ጨዋታዎች በካምፕ ኑ ስቴዲየም በ45,000 ደጋፊዎች ፊት ምሽቱን እንዲካሄዱ ፍቃድ ተሰጥቶታል። በዚህም መሰረት ባርሴሎና በ45,000 ደጋፊዎች ፊት በዚህ ዓመት የአውሮፓ ሻምፒዮንስ ሊግ ጨዋታውን ከአይንትራክ ፍራንክፈርት ጋር ከሚያደርገው ጨዋታ ጀምሮ የሚያከናውን ይሆናል ማለት ነው። በገቢም ደረጃ በብዙ መንገድ ባርሴሎናን ይጠቅማል ተብሎ ይታሰባል። ላሚን ያማል ለሁለተኛ ጊዜ ነው በካምፕ ኑ የሚጫወተው። በነገራችን ላይ ለመጨረሻ ጊዜ ሲጫወት ከዛ በኋላ 2 የላሊጋ ዋንጫዎችን ከዚህ ስቴዲየም በኋላ እንዳነሳ ይታወቃል። ሊዮኔል አንድሬስ ሜሲ በርካታ ጥሩ መጥፎም ነገሮችን ከባርሴሎና ደጋፊዎች ጋር አሳልፍ ያለው ብሏል። ጥሩ ነገሮችንም መጥፎ ነገሮችንም ማሳለፍ ያለው ይሄ ደግሞ የተፈጥሮ ሂደት ነው ብሏል። ረጅም ጊዜ አብረ በቆየ ቁጥር ብዙም ጥሩ ብዙም መጥፎ ነገሮች አሉ፣ ግን ሁሉም ነገር ውብ ነበረ በባርሴሎና ቤት ሲል ተደምጧል። ሜሲ አያይዞም ህልሜ የነበረው በባርሴሎና ቤት ጫማ መስቀል ነበረ፣ እንዳለመታደሉ አልተሳካልኝም እያለ ነው። እሱ ከሁዋን ላፖርታ ጋር በገባው ሰጣ ገባ ምክንያት ክለቡን ለቋል። በእርግጥ ሰጣ ገባው የተፈጠረው ክለቡን ከለቀቀ በኋላ ነው። ሜሲ የሚያውቀው በባርሴሎና ኮንትራቱን እንደሚያድስ ነበረ። እሳቸው ለምርጫ ቀስቀሳ የሜሲን ስም ከተጠቀሙ በኋላና ምርጫውን ካሸነፉ በኋላ ግን ከነ ጄራርድ ፒኬ ጋር ተመሳጥረው የሜሲን ኮንትራት እንዳይታደስ አድርገዋል በሚል ይወቀሳሉ። ምናልባትም ሜሲም እንደ ቀድሞ የቡድን አጋሩ እንደ ዣቪ ሄርናንዴስ ከቪክተር ፎንቴ ጎን ሊቆም ይችላል እየተባለ ሲገኝ ከባርሴሎና የወጣበትን መንገድ ግን ሳያስበው ድንገት እንደተፈጠረ ሁሌም እንደሚናገረው ይታወቃል። የሪያል ማድሪዱ ግብ ጠባቂ ቲቦት ኮርቷ አምና ባርሴሎናዎች ለእኛ ክብር አላሳዩንም ብሏል።
ይሄም በዘንድሮ የሪያል ማድሪድ ቡድን ውስጥ ባርሴሎና ሲገጥሙ ተነሳሽነት እንደፈጠረ ተናግሯል። በተለይ ላሚን ያማል የሚያደርጋቸው ነገሮች በሙሉ በጣም አሳፋሪ ናቸው፣ ክብር አልሰጠንም ብሏል እሱም። እናም እንደዚህ አይነት ተጫዋቾች ጨዋታን ይበጠብጣሉ፣ ትልቁን ፉክክር በሌላ መንገድ እንዲታይ ያደርጋሉ። እኛ ግን የቀጣናቸው በሜዳ ላይ ነው ብሏል። ባርሴሎና በማያሚ ሄዶ ጨዋታ ሊያደርግ እቅድ ተይዞ ነበር። ነገር ግን እንደሚታወቀው ቅዱ በቂ አልነበረም። ይልቁንስ አሜሪካዎች መጥተው በሳንቲያጎ ቤርናቦ ያደረጉት ጨዋታ ብቁ ነበር ብለው ከሰሞኑ የላሊጋው ፕሬዚዳንት ዣቬር ቴባስ ሪያል ማድሪዶች ባርሴሎና አሜሪካ ሄዶ አይጫወትም ይላሉ፣ እነሱ ግን የአሜሪካን እግር ኳስ ቤርናቤው ድረስ አምጥተው ያጫወታሉ ብለው ሲወርፉ ቲቦት ኮርቷ ለዛ የሚመስል ምላሽ ነው የሰጣቸው። ባርሴሎና ወደ አሜሪካ ሊሄድ በቂ ዝግጅት አልነበረም፣ እኛ ግን በበቂ ሁኔታ ተዘጋጅተን ጨዋታውን አድርገናል በማለት ለዣቪየር ቴባስ ምላሽ ሰጥቷቸዋል። ከዛ ውጪ ካነሳቸው ነጥቦች ውስጥ ቲቦት ኮርቷ ምርጥ 3 ግብ ጠባቂዎችን መርጧል። የራሱን ቅድሚያ ሰጥቷል። እኔ የዓለማችን ቁጥር 1 ግብ ጠባቂ ነኝ ብሏል። በሁለተኝነት ኦብላክን አስቀምጧል። ከዛ በኋላ ደግሞ ዳቪድ ራያንም በተጨማሪነት አስቀምጧል። ስለዚህ የመጀመሪያ ቁጥር 1 ግብ ጠባቂ የእሱ ምርጫ ራሱን ካረገ በኋላ ፈገግ ብሏል። ግን እነ ኦብላክ፣ አሊሰንደ፣ ዳቪድ ራያ በጣም ምርጥ ግብ ጠባቂዎች ናቸው ሲል ምርጫውን አስቀምጧል። ያው ትላንትና በአፍሪካ ምድር ያሲን ቦኖ የአፍሪካ ምርጡ ግብ ጠባቂ እንደተባለ ነግረናችሁ ነበር። የሀገራት ደረጃ ይፋ ተደርጓል። ውድ ቤተሰቦቻችን የዓለም ሻምፒዮኑ አርጀንቲና ወደ ሁለተኝነት እንደወረደች ነው። አሁንም ስፔን በአንደኝነቷ ቀጥላለች። በስፔን በኩል በሽርፍራፊ ነጥቦች በ4 ድምፆች አካባቢ ነው አርጀንቲናን በጣም የዓለማችን ቁጥር 1 ደረጃን በፊፋ ያገኘችው። አርጀንቲና የዓለማችን ቁጥር 2 ብሔራዊ ቡድን ሆናለች። ፈረንሳይ ቁጥር 3 ናት። እንግሊዝ ቁጥር 4፣ ብራዚል ወደ 5ኛ አድጋለች። የዓለማችን ምርጥ ቡድን ብሔራዊ ቡድን። ፖርቱጋል ወደ 6 ወርዳለች። ኔዘርላንድ ወደ 7፣ ቤልጅየም 8ኛ፣ ጀርመን 9ኛ፣ ክሮሽ 10ኛ መታለች። በነገራችን ላይ በብሔራዊ ቡድን ደረጃ ከአፍሪካ ሞሮኮ አለችበት፣ በ11ኛ ደረጃ ላይ ተቀምጣለች። ትልቅ የሚባል ነጥብ ነው ይህ ለሞሮኮ ብሔራዊ ቡድን። ከአፍሪካ አንደኛ፣ ከዓለም ደግሞ 10ኛ ደረጃ አካባቢ ላይ ተቀምጣለች። ይህ ትልቅ የሚባል ነው። የዓለም ዋንጫ አዘጋጁ አሜሪካ 14ኛ ደረጃ ላይ ተቀመጠችው። ለማለፍ በዓለም ዋንጫ ብዙ የዳከረችው ጣሊያን 12ኛ ደረጃ ላይ ተቀምጣለች። እንደ አጠቃላይ የፊፋ የዓለም ሀገራት ደረጃ 1ኛ ደረጃን ስፔን እየመራች ቀጥላለች። የዓለም ዋንጫ አንዳንድ ነገር ገጥሞታል። ወደ ቤተሰቦቻችን ሲጠበቅ ነበረ። ምክንያቱ ግልጽ ነው፣ አሜሪካ ላይ መካሄዱ ነው ይህ ሁሉ ጣጣ ያመጣው። እንደሚታወቀው የአሜሪካው ፕሬዚዳንት ወደ ስልጣን ከመጡ በኋላ ማዕቀብ ያላከናነቡት ሀገር የለም፣ የእሳቸው የታክስ ጭመራን ጨምሮ ማለት ነው። ከ1974 በኋላ ለመጀመሪያ ጊዜ በዓለም ዋንጫ ሃይቲ ትሳተፋለች። ሃይቲ ከዛ በኋላ ስትሳተፍ እንግዲህ ምንም ጨዋታ በሜዳ ያላደረገች 85 በመቶ የሚሆነውን የሀገሪቱን መዲና በአማጽያን ቁጥጥር ስር ያስገባች ሀገር፣ የሀገሪቱ ብሔራዊ ስቴዲየም ከ2004 ወዲህ ጨዋታ የሚባል ነገር ያላረገ ስራ ያቆመ፣ ከሰኔ 2001 በኋላ በራሷ መሬት የብሔራዊ ቡድን ጨዋታ አድርጋ ማታቅ ቅልጥ ባለ እርስ በርስ ጦርነት ውስጥ ያለችው ሃይቲ ወደ ዓለም ዋንጫ ስትገባ ፕሬዚዳንት ዶናልድ ጄ ትራምፕ ደግሞ 12 ሀገራት ላይ እግድ ጥለዋል። እነኛ 12 ሀገራት ስደተኛ የሚሆን ማንኛውም ዜጋ ከነኛ 12 ሀገራት ሀገሬን አይረግጥም ብለው ነው ፕሬዚዳንት ዶናልድ ትራምፕ ማዕቀብ የጣሉት። ከዚህ ውስጥ ሃይቲ ትገኛለች። ሃይቲ ብቻ አይደለችም፣ 12 ተጨማሪ ሀገራት አሉ። ስለዚህ ዓለም ዋንጫን በአሜሪካ ምድር ለመከታተል የዶናልድ ጄ ትራምፕ ማዕቀብ እክል ሆኖ ፈጥሯል እየተባለ ነው። ምናልባት ከጂን ኢንፋንቲኖ ጋር ተማክረው እንዴት ይፈቱታል የሚለው በቀጣይ ይጠበቃል። በኖርዌይ ብሔራዊ ቡድን በኩል ከ28 ዓመት በኋላ ለዓለም ዋንጫ እንዳለፉ ይታወቃል። በነገራችን ላይ ሃላንድ በዓለም ዋንጫ ለመጨረሻ ጊዜ ኖርዌይ ስትሳተፍ አልተወለደም። እሱ ብቻ አይደለም፣ የቡድኑ 4 ቁልፍ ተጫዋቾች አሁን አልተወለዱም ነበረ። ቀሪ ወደ 5 የሚጠጉ ተጫዋች 1 ዓመታቸው ነበረ። አንድ ተጫዋች 3 ዓመቱ ነበረ። ግብ ጠባቂው 8 ዓመቱ ነበረ ኖርዌይ ለዓለም ዋንጫ ስታልፍ እና ሃላንድ ደግሞ ጭራሹንም አልተወለዱም ነበረ። ስለዚህ አዲሱ ትውልድ ኖርዌይን በዓለም ዋንጫ ያሳትፋል፣ የት ድረስ ይወስዳታል የሚለው በትልቁ ይጠበቃል።
ከሰሞኑ ፕሬዚዳንት ዶናልድ ጄ ትራምፕ ከክርስቲያኖ ሮናልዶ ጋር ተገናኝተው ብዙ ውይይቶችን አድርገዋል። በቃል ስፖርት ዩቲዩብ ቻናል ኖቬምበር 19 ማለትም ረቡዕ ምሽት ሰፋ ያለ ጥንቅር በዚህ ጉዳይ ላይ እንዳደረስናችሁ ይታወቃል። ፕሬዚዳንት ዶናልድ ጄ ትራምፕ ከዛ በኋላ ብዙ ሀሳቦችን ከሮናልዶ ጋር በተያያዘ አጋርተዋል። እንደውም ልጅ አጥብቆ ከዚህ በኋላ ይወደኛል፣ ያመሰግነኛል፣ ምክንያቱም ከሚወደው ሮናልዶ ጋር ስላገናኘሁት ሁሉ ብለው ነበረ። አሁን ደግሞ እሳቸው ሌላ ነገር ይዘው መጥተዋል። እኔ እንደማስበው ምናልባት አንድ ቀን ክርስቲያኖ ሮናልዶ የፖርቱጋል ፕሬዚዳንት ወይም ጠቅላይ ሚኒስትር ልሁን ብሎ ቢወዳደር ያለምንም እንከን ያሸንፋል። እናም ፕሬዚዳንቱን ጭምር የፖርቱጋልን ፕሬዚዳንት ሮናልዶ ቢወዳደር ያሸንፋል ብሏል። ሮናልዶን በብዙ እያወደሱት ነው። በእርግጥ ሮናልዶም ከሰሞኑ ፕሬዚዳንት ዓለምን መቀየር ይችላሉ ብሎ መወደሱ ይታወቃል። ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። በሀገራችን ኢትዮጵያ፣ በአህጉራችን አፍሪካና በአውሮፓ የተለያዩ መረጃዎችን እያደረስናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ታላላቅ ክለቦች ብቻ ወዳገኘናቸው የዕለቱ ጥንቅር እንሻገራለን። ቃል ስፖርት ላይ ናችሁ። ላይክ፣ ሰብስክራይብ፣ ሼር እያረጋችሁን አብራችሁን ቆዩ። ፕሪሚየር ሊጉ ቅዳሜ ነው የሚጀምረው። በነገራችን ላይ ውድ ቤተሰቦቻችን በዚህ ሳምንት አርብ ጨዋታ የለውም ፕሪሚየር ሊጉ። ቅዳሜ የፕሪሚየር ሊግ ጨዋታዎች ሲመለሱ ቅዳሜ 9 ሰዓት ከ30 ላይ በርንሌይ ከቼልሲ ተርፍ ሙር ላይ በሚያደርጉት ጨዋታ ይጀመራል። ቅዳሜ 12 ሰዓት ሲል 5 ጨዋታዎች ይደረጋሉ። ቪታሊቲ ላይ በርንማውዝ ከዌስትሃም፣ አሜክስ ላይ ብራይተን ከብሬንትፎርድ፣ ክራቨን ኮቴጅ ላይ ፉልሃም ከሰንደርላንድ፣ አንፊልድ ሮድ ስቴዲየም ላይ ሊቨርፑል ከኖቲንጋም ፎረስት፣ ሞሊኒክስ ላይ ወልቭስ ከክሪስታል ፓላስ ይጫወታሉ። ሴንት ጄምስ ፓርክ ስቴዲየም ቅዳሜ ምሽት 2 ሰዓት ከ30 ኒካስል ከሲቲ። እሁድ ይቀጥላል ፕሪሚየር ሊጉ። ሊድስ ካስቶን ቪላ የሚያደርጉት ጨዋታ ልክ 11 ሰዓት ሲል ይጀምራል ጨዋታ። አርሰናል ከስፐርስ የሳምንቱ ትልቅ ጨዋታ እሁድ 1 ሰዓት ከ30 ኤምሬትስ ላይ የሚደረግ ጨዋታ ነው። መንዴ ናይት ፉትቦል ወይም የሰኞ ምሽት ጨዋታ ኦልትራፎርድ ላይ ማንቸስተር ዩናይትድን ከኤቨርተን ሰኞ ምሽት 5 ሰዓት በሚያደርጉት ጨዋታ ፕሪሚየር ሊጉ ይመለሳል። ዋይኒ ሩኒ የወቅቱን 3 የፕሪሚየር ሊግ ምርጥ ተጫዋቾች ይፋ አድርጓል። አንደኛ አንቶኒዮ ሲሚዮኔ ነው ብሏል። አንቶኒዮ ሲሚዮኔን አድንቋል። ለበርንማውዝን ድንቅ ተጫዋች ነው ብዬ አስባለሁ። ካለፈው የውድድር ዘመን ጀምሮ ምርጥ ብቃቱን እያሳየ ነው። የኔ የፕሪሚየር ሊጉ የዚህ ሰዓት ምርጥ ተጫዋች አንደኛ አንቶኒዮ ሲሚዮኔ ነው ብሏል። በሁለተኛ ስፍራ ላይ ያስቀመጠው ደግሞ የማንቸስተር ዩናይትድ የቀድሞ የቡድኑን ተጫዋች የሆነውን ብሪያን ምቤሞን ነው። ጥሩ ብቃት እያሳየ ነው። ማንቸስተር ዩናይትድ ከደረሰበት ቀን ጊዜ ጀምሮ ለዩናይትድ ምርጡን እያሳየ ነው ብሎ ሲያወድሰው፣ ሶስተኛ ደረጃ ላይ ያስቀመጠው የአርሰናሉን ቪክተር ዮኬሬሽ ነው። አርሰናል ለጥቂት ዓመታት ትክክለኛ 9 ቁጥር ተጫዋች ሲፈልግ ቆይቷል እና አሁን በሩጫው በጥራቱ በኳስ ቁጥጥርና በባህሪ ደረጃ ምርጡን 9 ቁጥር እያጫወተ ይገኛል። ምርጥ ሶስተኛው ተጫዋች ነው ብሏል። ስለዚህ ለሩኒ የዚህ ሰዓት ምርጥ ተጫዋቾች አንደኛ ሲሜኔ፣ ሁለተኛ ብሪያን ምቤሞ፣ ሶስተኛ ቪክተር ዮኬሬሽ ናቸው። ሃላንድ በዘንድሮ የውድድር ዓመት 32 ግቦችን በ20 ጨዋታ ለሲቲ እና ለኖርዌይ ያበርክቷል። በነገራችን ላይ በአውሮፓ 5 ታላላቅ ሊጎች ውስጥ ይህን ያክል ግብ ያስቆጠረ አንድም ተጫዋች የለም። ቀጥሎ ብናገኘው ኬን ነው በ22 ጨዋታ ያውም ሃላንድ በሁለት ጨዋታ ልቆ ማለት ነው 28 ጎሎችን ብቻ ነው ያስቆጠረው ለብሔራዊ ቡድኑ እንግሊዝና ለባየር ሙኒክ። ኬሊያን ምባፔ 23 ግብ አለው በ20 በተመሳይ ጨዋታ ለፈረንሳይ ብሔራዊ ቡድንና ለሪያል ማድሪድ። እንደ አጠቃላይ ታዲያ በሃላንድ በኩል የከፍተኛ ግብ አስቆጣሪነቱን በአውሮፓም ዙሪያ ይመራል። ምናልባት ሌላ በጣም አስገራሚ መረጃ እንንገራችሁ። ሃላንድ በጥቂት ክለቦች ብቻ በግብ ይበለጣል። ሃላንድ እንደ ቡድን በፕሪሚየር ሊግ አርሰናል፣ ቡድኑ ራሱ ሲቲ፣ ከዛ ቀጥሎም ቼልሲ፣ እንዲሁም ቶትናም ሆትስፐርስ፣ ማንቸስተር ዩናይትድ፣ ሊቨርፑል፣ በርንማውዝ፣ ብራይተን እንዲሁም ብሬንትፎርድ በግብ ይበልጡታል በማስቆጠር። የተቀሩትን ክለቦች በሙሉ ይበልጣቸዋል ወይ ይስተካከላል? አብነት ያክል ሰንደርላንድ፣ አስቶን ቪላን፣ ክሪስታል ፓላስን፣ ኤቨርተን፣ ፉልሃም፣ ሊድስ ዩናይትድ፣ በርንሌን እንደዚሁም ወራጅ ቀጠና ያሉት ዌስትሃም፣ ኖቲንግሃም ፎረስት፣ ወልቭስን ወይ በግብ ይበልጣቸዋል ወይ ይስተካከላቸዋል። ሃላንድ 11ኛ ሳምንት ድረስ ሲደርስ እነኝን ቡድኖች በተለይም በግብ ደረጃ ወይ ይበልጣቸዋል ወይ ይስተካከላቸዋል። አስቶን ቪላን ጭምር በፕሪሚየር ሊጉ 6ኛ ደረጃ ላይ ያለውን የፕሪሚየር ሊግ ክለብ በግብ ሃላንድ ይበልጧልና በጣም አስደናቂ የሚባል የውድድር ዓመትን እያሳለፈ ይገኛል። የግል ክብሮችን ለማንሳት ደግሞ ዘንድሮ ከሲቲ ጋር የሚያነሳቸው ክብሮች በጣም ወሳኝነት አላቸው ተብሎ ይጠበቃል።
ለቼልሲያን በጣም ጥሩ የሚባለው ዜና ኮል ፓልመር ተመልሷል። በእርግጥ ይህን መረጃ ነግረናቸዋል ትናንትና። ኮል ፓልመር በኮፓም የልምምድ ማዕከል ተገኝቶ ልምምድ ሲሰራ ተመልክተነዋል። ቀለል ያሉ ልምምዶችን ሰርቷል። ከረጅም ጊዜ በኋላ ነው የመጣው። የማገገም ሂደቱ በጥሩ ሁኔታ ተመልሷል። እናም በአውሮፓ ሻምፒዮንስ ሊግ ላይ እናየዋለን ተብሎ ይጠበቃል። በክለብ ዓለም ዋንጫ ላይ የነበረው ፓልመር ለቸልሲዎች በጣም የሚናፍቃቸው ይመስለኛል። እኔ በግሌ በጣም ምርጥ ነበር። የፍጻሜውን ጨዋታ ከፓሪስ ሰን ጀርሜን ጋር ሲያደርጉ ቸልሲ አይደለም 3 ጎሎችን አስቆጥሮ ፓሪስ ሰን ጀርሜንን ያሸንፋል የሚል ይቅርና ኢንተር ሚላንን በምን አይነት መንገድ አሸንፎ ፓሪስ ሰን ጀርሜን ለአውሮፓ ሻምፒዮንስ ሊግ ክብር እንደበቃ ይታወቃልና ብዙዎች ለቼልሲ ሰግተውለት ነበረ። ግን ፓልመር በወቅቱ ከተቆጠሩት 3 ግብ 2ቱን አስቆጥሮ የዦዋ ፔድሮን ግብ አሲስት አድርጎ ነበረ። ያን ፓልመር ቼልሲዎች ይናፍቁታል። አሁን ተመልሷል። በአውሮፓ ሻምፒዮንስ ሊግ ባርሴሎናን በሚገጥመው ስብስብ ውስጥ ይካተታል የሚለው መረጃ አሁንም እንደተጠበቀ ነው። ትላንትና ደግሞ በኮፓም የልምምድ ማዕከል ልምምድ ሲሰራ ተመልክተነዋል። ፊሊፔ ጀርገንሰን ቼልሲን በጥር መልቀቅ ይፈልጋል ብያችሁ ነበረ። ትናንት ምሽት በቃል ስፖርት ዩቲዩብ ቻናል ዜናችን ወይም ኖቬምበር 19 ረቡዕ ምሽት በለቀቅነው ዜናችን ላይም ፊሊፔ ጀርገንሰን ቼልሲ መልቀቅ እንደሚፈልግ ነግረናቸዋል በጥር። ምክንያቱ ደግሞ ግልጽ ነው። በዴንማርክ ብሔራዊ ቡድን ውስጥ መካተት ይፈልጋል። ዴንማርክ እንደሚታወቀው ለዓለም ዋንጫ ለማለፍ ጥሎ ማለፍ ውስጥ ገብታለች። በእርግጥ በጣም ያልታሰበ ነበረ የዴንማርክ በስኮትላንድ ተሸንፋ ከዓለም ዋንጫው ወደ ማጣሪያው መግባቷ እንጂ በቀጥታ የምታለፍ ሀገር ነበረች። ግን የመጨረሻው ጨዋታ በስኮትላንድ መሸነፏ ነበረ። ታዲያ ፊሊፔ ጀርገንሰንም የቼልሲው ሁለተኛ ሰው የብሔራዊ ቡድኑን ግብ ጠባቂ መሆን ይፈልጋል። በፕሌይ ኦፉ መሳተፍ ይፈልጋል። ከዛ በዘለለ ደግሞ በዓለም ዋንጫ የምታልፍ ከሆነ ሀገሩን ሞከል ይፈልጋልና በዚህ ምክንያት ነው ቼልሲን ለመልቀቅ የወሰነው። የመርሳይዱ ክለብ ሊቨርፑል አንቶኒዮ ሲሜኔን ከበርንማውዝ ለማስፈረም ስራዎችን ጀምሯል። ሊቨርፑል ከበርንማውዝ ጋር ጥሩ ግንኙነት እንዳላቸው ሲገለጽ ተጫዋቹን የማስፈረም ፍላጎታቸው በግልጽ የታወቀም ነበረ። አንቶኒዮ ሲሜኔ በውል ማፍረሻው ላይ 65 ሚሊዮን ፓውንድ እንዲሁም ክረምት ላይ 55 ሚሊዮን ፓውንድ አለው። ማንቸስተር ዩናይትድ፣ ቶትናም በበኩላቸውም ባለፈው ክረምት ተጫዋች ለማስፈረም በርንማውዝን ሲያነጋግሩ እንደነበር አይዘነጋም። በሌላ በኩል ሊቨርፑሎች ይህን ተጫዋች በማምጣት ሂደት ላይ ከበድ ያለ ፈተናም ከአርሰናል የሚጠብቃቸው ይሆናል። አንቶኒዮ ሲሜኔ ለአርሰናል ልዩ ፍቅር እንዳለው ይታወቃል። እንደውም አርሰናል መለያ መጫወት ይፈልጋል የሚሉ መረጃዎች በስፋት ሲወጡ ነበረ። እንደውም እሱ በክለብ ደረጃ አርሰናል ደጋፊ በጣም የምትወደው ስቴዲየም ሲባል ኤሚሬትስ ማለቱ የሚዘነጋ አይደለም። ስለዚህ በቀጥታ ለሊቨርፑል ፈተና መሆኑ አይቀርም። ዝውውር በጥር ጀምሮ ሊቨርፑሎች ይህን ተጫዋች ለማምጣት ጥረት ያደርጋሉ። አዲስ ነገር ይኖራል። ምክንያቱም ከፍተኛ የሆነ ፉክክር በፕሪሚየር ሊግ ክለቦች በአንቶኒዮ ሲሜኔ ዝውውር ላይ ስለሚደረግ እኛም በየዕለቱ መረጃውን እየተከታተል እናመጣዋለን። በሌላ በኩል ሊቨርፑል የኢብራሂማ ኮናቴ ውሳኔን በመጠባበቅ ላይ ይገኛል። ኮናቴ በቀጣይ የሚቀርብለትን ውል ለመፈረም ወይም በነፃ ለመልቀቅ የመጨረሻ ውሳኔውን ይወስናል። ስለዚህ ከኢንተርናሽናል ብሬኩ በኋላ ሊቨርፑል ቤት የምንሰማው ጉዳይ የኢብራሂማ ኮናቴን ቆይታ ጉዳይ ነው። ስለዚህ ከሰሞኑ ምንም አይነት ጥያቄ አልቀረበልኝም ብሎ ነበረ። ከወኪሉ ጋር ግን ድርድር እንዳለ ተናግሮ ነበር። አሁን ከወኪሉ ጋር የሚደረገው ድርድር ተጠናቋል። የቀረው ነገር ሊቨርፑል ውሉን ማቅረብ ብቻ ነው። ይስማማሉ አይስማሙ የሚለውን ደግሞ ምላሽ ይጠብቃሉ። በጥር የዝውውር መስኮት ማርክ ጉዌ የሊቨርፑል ዋነኛ ሰው ነው። ይህም ተጫዋች ታዲያም ዋነኛ ሚናው ኢብራሂማ ኮናቴ ለቆ የሚሄደውን ቦታ ላይ መተካት ነው። በእርግጥ በሊቨርፑል በኩል ተጨማሪ 6 ቁጥር ተጫዋች ሚና ሊያመጡ ይችላሉ እየተባለ ነው። ግን በዋነኝነት ማርክ ጉዌ እና አንቶኒዮ ሲሜኔ በሊቨርፑል በጥር የሚጠበቁ ተጫዋች ናቸው። ማካሊስተር የሊቨርፑል ደጋፊዎች ለእግር ኳስ ያላቸው ፍቅር በጣም ያስደንቀኛል ብለዋል። አርጀንቲኖስ ካለው የድጋፍ ባህል ጋር ተመሳይ ነው። ብዙ አልከበደኝም ለመላመድ ብለዋል ከአንፊልድ ደጋፊ ጋር፣ ምክንያቱም አርጀንቲናውያንም እንደዚህ ናቸው ሲል ተደምጧል። ማካሊስተር ዘንድሮ በሊቨርፑል ያው እንደ ቡድን ጥሩ ባይሆንም ግን በግሉ በጣም አስደናቂ ጊዜን እያሳለፈ ይገኛል። ማካሊስተር ዘንድሮ ቡድኑ የገጠመውም ነገር ለመውጣት መፍትሄዎች አሉን እያለ ነው። በርካታ ተጫዋቾችን አምጥተናል፣ ጥሩ ተጫዋቾች ወደ ቡድኑ ተቀላቅለዋል፣ ምርጥ አሰልጣኝ ያለን፣ በራስ መተማመናችንን መመለስ እንችላለን ብሏል። ሊጉ ገና ነው፣ 11 ሳምንታትን ብቻ ነው የተጫወት ነው የሚለው ማካሊስተር ይህን መቀየርና ማሻሻል የምንችልበትም ጊዜ አለ ገና ሊጉ ጅማሮ ላይ ስላለ ብሏል። የአምኖቹ ሻምፒዮን ጅማሯቸው ጥያቄ ምልክት ውስጥ የወደቀ ነበረ። እስከ 5ኛ ሳምንት መሪም ነበሩ፣ ግን ከዛ በኋላ ነገሮች እንደከበዷቸው ይታወቃል። በተለይም
የቡድኑ ተከታታይ የፕሪሚየር ሊግ ሽንፈቶች ለውጤት ማጣቱና በደረጃ ሰንጠረዡን በብዙ ለማሽቆልቆል ምክንያት ነበር። ማካሊስተር ግን እድሎች አሉን ብሏል። በግሉ ምርጥ ጊዜን ያሳለፈ ቢሆንም በክለብ ስኬት ግን ዘንድሮ አንድም የግል ሽልማቶችን ማሳካት አልቻለም። ሳላ የአፍሪካም የዓመቱ ምርጥ ተጫዋች ሽልማትንም ማሸነፍ አልቻለም። ባሊዮን ዶር ላይ በብዙ ዘርፎች ተጠብቆ ነበር፣ የለም። ሳላ በግሎብ ሶከር አዋርድ ብቻ ይቀረዋል። በነገራችን ላይ በ8 ዓመት የሊቨርፑል ቆይታው ሳላ በጉዳት ምክንያት ያመለጠው 8 ጨዋታ ነው። ምናልባት በታክቲክ ጉዳይ በዲሲፕሊን ግድፈት ያመለጡትን ጨዋታ አያካትትም። ግን እንደዚህ አይነቱ በወጥነት ከጉዳት ነፃ ሆኖ የሚያገለግል ተጫዋች ነው። ሳላ ባለፈው ዓመት ለሊቨርፑል ያስቆጠራቸው ጎሎች ብቻ 16 ነጥቦችን አስገኝተዋል። ሳላ አሲስቶችን ሳይጨምር ጎሎችን ብቻ ባይኖሩ ሊቨርፑል 68 ነጥብ ይዞ 5ኛ ደረጃ ነበር የሚያጠናቀቀው። በሳላ ምክንያት የተገኘ የፕሪሚየር ሊግ ዋንጫ ነበረ ማለት ይቻላል። ግን አንድም ክብር በግል ያላሸነፈበት ዓመት መሆኑ አነጋጋሪ ነበር። ሊቨርፑል በክረምት 710 ሚሊዮን ፓውንድ ወጪና ገቢው ነው። ማቀናነስ ይቻላል፣ ግን ወጪና ገቢው እንዳጠቃላይ ገዛቸውን ተጫዋቾች ሲደመር የሸጣቸው ተጫዋቾች ያገኘው ገንዘብ ሲደመር እንዳጠቃላይ የሊቨርፑል ትራንዛክሽን 710 ሚሊዮን ፓውንድ አካባቢ ነው። ይህናል የወጪና ገቢ ሂደት ውስጥ የተሳተፈው ሊቨርፑል ትኩረቱ ሪዮ ንጉማ እና ትሮይ ኒዮኒም ላይ አልቀነሰም ተብሏል። እነኚህ የቡድኑ የአካዳሚ ተጫዋቾች በእርግጥ ሪዮ ንጉማን ከቼልሲ ነው ያመጡት። እነኚህ የአካዳሚ ተጫዋቾች በሊቨርፑል በብዙ የተወደዱና በቀጣይነትም የቡድኑ ቁልፍ ተጫዋቾች ይሆናሉ ተብለው በቦርዱም በአሰልጣኝ ስታፍ አባላትም የታመኑ ነው። ሁለቱ በጣም አስደናቂ ተጫዋቾች በሊቨርፑል በቀጣይ ዕድል ያገኛሉ ተብሎ ሲታሰብ በአካዳሚ ውስጥ ካሉና በዋናው ቡድን መጫወት ይችላሉ ተብሎም የታመነ እናም ትኩረት የተሰጠናቸው ተብሏል። ያ ሁላ ገንዘብ ፈሰስ በተደረገበት ሊቨርፑል ውስጥ በዚህ የውድድር ዓመት ብዙ የግብ ተሳትፎን ማስመዝገብ የቻሉ የማንቸስተር ዩናይትድ ተጫዋቾችን ብንዘረዝር ብሪያን ቤሞ ከአናት እናገኘዋለን። 7 የግብ አስተዋጽኦን በዩናይትድ አለው። ቁጥር 1 ነው። ብሩኖ ፈርናንዴዝ 5፣ ካዜሜሮ 4 እያለ ይቀጥላል። ከዛ በኋላ ቤንያሚን ሼሽኮ፣ ሃሪ ማጓየር፣ አማድ ዲያሎ በ3 ግቦች ላይ ተሳትፏል። ዩናይትድ ግንባር ቀደም ተጫዋቾች ናቸው። ዩናይትድ በራስ ላይ ተቆጠሩ 2 ግቦችን ማግኘት ችሏል። በፕሪሚየር ሊግ የመጀመሪያ ሳምንት አካባቢ የነበሩ ናቸው እነኚህ ማቲያስ ኩኛ፣ ሜሰን ማውንት፣ ሃይደን ሄቨን፣ ዲያጎ ዳሎት፣ ፓትሪክ ዶርጉ፣ ማቲያስ ዴላይት፣ እነ ሉክሾም በአንዳንድ ግብ ላይ በአሲስትም ቢሆን ወይ በማስቆጠር ተሳትፈዋል። ግን የብሪያን ቤሞን ያክል የግብ አስተዋጽኦ የለም። በተለይም 3ቱ ብሪያን ቤሞ፣ ብሩኖ እና ካዜሜሮ ዘንድሮ በዩናይትድ ግቦች ላይ በስፋት የተሳተፉ ናቸው። አማድ ዲያሎ፣ ብሪያን ቤሞ እና ኑሱር ማዝራዊ ለአፍሪካ ዋንጫ ሲሄዱ ዩናይትድ እና ማንን ይገጥማል ለሚለው እናንሳ። በጣም ወሳኝ ጨዋታ አሉት ብለን የአርሰናልና የሲቲን ብቻ ነው የነሳ ነው። በእርግጥ የአርሰናልና የሲቲ ጨዋታ ምናልባት በአፍሪካ ዋንጫ ላይ ብሔራዊ ቡድኖቹ ምን ያህል ርቀት ይሄዳሉ የሚለው ይወሰናል። ለሲቲም ለአርሰናልም ጨዋታ ሊደርሱ የሚችሉበት እድል ሊኖር ስለሚችል ማለት ነው። ከዛ ውጭ ግን ዲሴምበር 21 ላይ ካስቶን ቪላ ጋር ያውን ቪላ ፓርክ ላይ፣ ዲሴምበር 27 ኒካስልን ኦልድ ትራፎርድ ላይ፣ ዲሴምበር 30 ወልቭስን ኦልድ ትራፎርድ ላይ፣ ጃንዋሪ 3 ሊድስን በሊድስ ሜዳ ድረስ ሄደው ይገጥማሉ። እንዲሁም ሮብ ቀን የሚደረግ ጨዋታ አለ ጃንዋሪ 7 በርንሌን ተርፍ ሞር ላይ፣ እንዲሁም ሳተርዳይ ጃንዋሪ 17 ሲቲን በኦልድ ትራፎርድ፣ እንዲሁም ጃንዋሪ 24 ላይ አርሰናልን በኤምሬትስ የሚገጥሙበት ጨዋታ በጣም በትልቁ ይጠበቃል። እነኚህ ጨዋታዎች ላይ ለዩናይትድ ምናልባት የሲቲና የአርሰናል ጨዋታ ወደ አፍሪካ ዋንጫ መጠናቀቂያው ሰዓት ላይ የሚደረጉ ጨዋታዎች ናቸውና የካሜሮንና የአይቮሪ ኮስት እንዲሁም የሞሮኮ ጉዞ ምን ያህል ነው የሚለውም በትልቁ የወሰኗል እነኚህን ተጫዋቾች በማጣት ሂደቱ ላይ። ሩበን አሞሪም ስለ ሰር ጂም ራትክሊፍ በሚዲያ ላይ ወጥተው አንድ ቃለ መጠይቅ ላይ አንድ ነገር ተናግረው ነበረ። ሩበን አሞሪም መቼ ነው የሚባረረው፣ መቼ ነው የሚሰናበተው፣ በተለይም የመጀመሪያዎቹ 4 እና 5 የፕሪሚየር ሊግ ጨዋታ የሚሉ ትችቶች ሲቀርቡ እሳቸው ሩበን አሞሪም ገና 3 ዓመት በዩናይትድ ይቆያል፣ ብዙ መሻሻሎችን ያመጣል፣ ክለቡ ጊዜ ያስፈልጓል እና 3 ዓመት አለው፣ በ3 ዓመት ውስጥ ቡድን ያሻሽላል ካሉ በኋላ በዩናይትድ ቤት ከፍተኛ የሆነ መረጋጋት የሚዲያውንም ጫጫታ ያረገበ ብለውታል።
በርካቶች በእርግጥ የዩናይትድ ወቅታዊ ብቃትም የሚዲያውን ጫጫታ እንዲረግብ እንዳደረገ ይታወቃል። ካስታወሳችሁ አንድ በእንግሊዝ የሚገኝ እውቅ ጋዜጠኛ ዩናይትድ ምክንያት የሚዲያ ሰዎች ሀብታም ሆነዋል፣ ከድህነት ወጥተዋል፣ ምክንያቱም በየቀኑ ስለ ዩናይትድ ስለሚዘግቡ ማለቱ ይታወቃል። ነገር ግን አሁን ያንን የሚዲያ ጫና የሰር ጂም ራትክሊፍ ያ ቃለ መጠይቅ በብዙ ተጽዕኖ እንደፈጠረና ሚዲያው እንዳረገበ ነው ሚረር ስፖርት ይዞት የወጣው። በማንቸስተር ዩናይትድ እሳቸውም ሩበን አሞሪም ይህን እድል የእሳቸውን ቃለ መጠይቅ በኋላ ቡድኑን ወደ አሸናፊነትና ወደ ተከታታይ ድል እንዲሁም ወደ ተከታታይ ጨዋታ አልሸነፍ ባይነት እንደቀየሩት ይታወቃል። ወደ ካሪንግተን ስመለስ አሉ ሩበን አሞሪም በቶተንሃም ሆትስፐር ስቴዲየም ሄደው 2-2 ጨዋታው እንደተጠናቀቀ ይታወቃል። ስመለከት የገባኝ ነገር ቡድኔ የተወሰኑ በጣም ክፍተቶችና ለማሸነፍ ብዙ የራቀ ቡድን ሆኖ አግኝቼዋለሁኝ። ብዙ ማሻሻል ያለብን ነገር እንዳለና ብዙ እንደሚቀረን የገመገምኩት ካሪንግተን ከተመለስኩና ጨዋታውን ቁጭ ብዬ ከተከታተልኩት በኋላ ነው ብሏል። ለፍጹምነት የራቀን ነበርን እናም ያንን በጣም ማስተካከል ይጠበቅብናል ብሏል። የሩበን አሞሪም ቡድን ከኖቲንግሃም ፎረስት ጋር 2-2 ከቶተንሃም ጋር 2-2 የመጨረሻ 2 ጨዋታዎች ላይ ያጠናቀቀበት ውጤት እንደነበር ይታወቃል። አምና አካባቢያችንን ለመረዳት የአካዳሚውን ሁኔታ ለማወቅ የትኛው ታዳጊ ምን አይነት ችሎታና የት ቦታ ይጫወታል የሚለውን ለማወቅ ጊዜ አልነበረንም ብለዋል ሩበን አሞሪም። ዘንድሮ በሁሉም ነገሮች ላይ ጣልቃ ገብቼ እየተሳተፍኩ ነው። የክለቡ ስፖርቲንግ ዳይሬክተርም ታዳጊዎች ላይ እየሰራ ነው እና ብዙ ነገር ታያላችሁ በቅርቡ ብሏል። ታዳጊዎች ላይ ዩናይትድ ለመጫወት ባይመጡኑ እንኳን ለምናደርገው ግዢ የፋይናንስ ምንጭ ይሆናሉ። ትኩረት ሰጥተን እየሰራንባቸው ነው ብለዋል እሳቸው። ስለዚህ አንድ የአካዳሚ ተጫዋች ላይ ዩናይትድ አልተጫወተም ማለት ዩናይትድ አልተጠቀመም ማለት አይደለም። ዩናይትድ ያንን የአካዳሚ ተጫዋች ሸጦ ንጹህ ትርፍ ያገኛል ብሏል። እንደሚታወቀው የአካዳሚ ተጫዋች መሸጥ ንጹህ ትርፍ ነው፣ ወይም ደግሞ 100% ትርፍ ነው ውድ ቤተሰቦቻችን። ይህም ለፋይናንሻል ፌር ፕሌይ ህጉ በጣም ጠቃሚ እንደሆነ ይታወቃል። ለማንቸስተር ዩናይትድን መጫወት ክብር ነው። ታዳጊዎችን ጠንቅቀው ማወቅ አለባቸው ብለዋል። ምናልባት በዚህ ጉዳይ ላይ እሳቸው ያነሱትን ሐሳብና ጋዜጣዊ መግለጫ ኖቬምበር 19 ረቡዕ ምሽት በቃል ስፖርት ዩቲዩብ ቻናል በነቀቅነው ዜና ላይ በስፋት አንስተነው ነበር። ጆሽኳ ዜርኪዚ ወጣቶቻችን ነገሮችን አቅልለዋል ብለዋል። በማንቸስተር ዩናይትድ ያሉ ወጣት ተጫዋቾች ነገሮችን በጣም ያቀላሉ ብለዋል። በማንቸስተር ዩናይትድ ብዙ ወጣት ተጫዋቾች ያሉ የእግር ኳስ እውቀታቸው፣ ችሎታቸው በታዳጊነት ችሎታቸው በጣም አስደንቆኛል ብለዋል። የሌሳንድሮ ማርቲኔዝም ከጉዳት መመለስ ለማንቸስተር ዩናይትድ ትልቅ ግልጋሎትን እንዲያገኝ ይረዳል። ከሱ የሚገኘው ሚና በጣም ትልቅ ነው እያለ ይገኛል። በማንቸስተር ዩናይትድ በኩል የጆሽኳ ዜርኪዚን ጨምሮ ሳንድሮ ማርቲኔስ ከአርጀንቲና ብሔራዊ ቡድን ጋር ልምምድ ሲያደርጉ እንደነበረ ይታወቃል። ያው ብሔራዊ ቡድን ግዳጃቸውን ጨርሰው አብዛኞቹ ተጫዋቾች ትላንትና ተመልሷል፣ ዛሬ የሚመለሱ አሉ። በካሪንግተን ልምምዶች ይካሄዳሉ ከሰዓታት በኋላ። ሩበን አሞሪም በቀጣይ ጋዜጣዊ መግለጫ በሳምንቱ ጨዋታ በኤቨርቶኑ ጨዋታ ጋዜጣዊ መግለጫ እንደሚሰጡ ይጠበቃል። ማንቸስተር ዩናይትድ የካሪም አደሜን የቅርብ ሰዎች አነጋግሯል። ነገር ግን ከቦሩሲያ ዶርትመንድ ጋር አንድም ንግግር አላደረገም። ከክለቡ ከተጫዋቹ ቅርብ ሰዎች ጋር ግን ውይይት ማድረጉን እኛም ነግረናቸዋል። ዩናይትዶች አስደናቂ በጣም ምርጥ ታለንት ያለው በጣም ፈጣን የ10 ቁጥር ተጫዋች አሁንም ማምጣት ይፈልጋል። ትራንዚሽን ላይ ነው ያለው ወይም ዩናይትድ ሽግግር ላይ ነው ያለው የሚለውን ነገር ግን በርካታ የቃል ስፖርት ዩቲዩብ ቻናል የዩናይትድ ደጋፊዎች በሀሳብ መስጫ ሳጥናችን ላይ ሲልኩልን ነበር። እናም ያ ሽግግር እውነት ይመስላል። አሁንም ዩናይትድ በገበያው ላይ ያለ ይመስላል። በንቃት እየተሳተፉ ይገኛሉ። ምናልባት በቀጣይም እንደዚህ አይነት ዝውውሮች ይጠበቃሉ። ከዩናይትድ ጋር በተያያዘ ግን አንድ መረጃ በዚሁ እንንገራችሁ። ትላንት ዩናይትዶች ለመጀመሪያ ጊዜ በአውሮፓ ሻምፒዮንስ ሊግ ምሽት ሽንፈት ገጥሟቸዋል። በወልቭስበርግ 5-2 በሆነ ውጤት ተሸንፏል። ጀርመን ላይ የነበረ ጨዋታ ነው። ዩናይትዶች በሴቶቹ ለመጀመሪያ ጊዜ በአውሮፓ ሻምፒዮንስ ሊግ ትላንትና በወልቭስበርግ ተሸንፏል። ደረጃ ሰንጠረዡ እንመለስበታለን። በአርሰናል በኩል ጋብርኤል ሱስ ተመልሷል። ትላንትና ልምምድ እየሰራ እንደነበረ ነግረናቸዋል። ነገር ግን ተጫዋቹ በጣም በሚያሳዝን ሁኔታ ጉዳት ሲያጋጥመው ያኔ በሁለት ጨዋታ 5 ግብ አስቆጥሮ ነው ወደ ቤተሰቦቻችን። ከዛ በኋላ ጉዳት አስተናገደ፣ ለረጅም ጊዜ ጠፋ። አሁን ተመልሷል። በምርጥ ብቃቱ ላይ ሲደርስ የተጎዳው ጋብርኤል ሱስ ለአርሰናል በምርጥ ሰዓት ተመልሷል ማለት ይቻላል። ምክንያቱም አርሰናል በዚህ ሰዓት አንድም ንጹህ 9 ቁጥር ተጫዋች የለውም።
የቪክተር ዮኬሬሽ ያው መመለሻ ቀን 100% ከፊትነስ ጋር የተያዘ ጥያቄ ካልተነሳበት የተረጋገጠ አይደለም። ግን በዚህ ሳምንት የሚሉ በርካቶች ናቸው። ግን የቶትናም ጨዋታ ሊፈጥንበት ይችላል የሚሉ ድምፆችም አሉ። የማይከል አርቴታ የመጨረሻ ውሳኔ እንጠብቃለን። ጋብርኤል ሱስም ያው በጨዋታው አይገኝም። የፊትነስ ጉዳይ ግን በጣም ምርጥ በነበረ ሰዓት ነበር የተጎዳው። አርሰናሎች ምናልባትም በዛ ምርጥነቱ ቀጥሎ ቢሆን ኖሮ በክረምቱ በረብጣ ገንዘቦች ሊሸጡት የሚችሉትም ተጫዋቻቸው ነበረ። በቀጣይም ግን ክለቡን ከሚለቁ ተጫዋቾች ዝርዝር ውስጥ እንዳለ ይታወቃል። ኤብሪቼ ኢዜ በማይመች ሁኔታ ውስጥ መሆን ማደግ መሻሻልና ከዛም የተቾችን አፍ ማዘጋት እወዳለው ሲል ተደምጧል። የአርሰናሉ የ10 ቁጥር ተጫዋች ከፓላስ ጋር በሜዳችን ለመጀመሪያ ጊዜ ሳውዝሃምፕተንን ስንገጥም የነበረኝ ስሜት እዚህም ተሰምቶኛል ብሏል። በተቻለ መጠን የተቻለኝን ሁሉ በማድረግ እና በተቻለ መጠን ምርጥ በመሆን ለምን እዚህ እንደሆንኩኝ ማሳየት እፈልጋለሁ ብሏል። ያ ነው ምርጡ የኔ ጊዜ መሆኑን የማመለከትበት የኔ ምርጥ ብቃት ሲመጣ ነው ብሏል። ያንን ስሜት እወደዋለሁ። ለተወሰነ ጊዜያት ራሴን ለማዘጋጀት እዛ በአርሰናል ቤት ልምምዶችን በደንብ እየሰራውኝ ይገኛለሁ። ከኢዜ ብዙ ጠብቁ እያለ ይገኛል። ከዚህ በላይ ከኔ ታገኛላችሁም እያለ ይገኛል። ብርቼ ኢዜ ስለ ማይክል አርቴታም ስለ ቡድኑም ብዙ ሐሳቦችን ካነሳበት ቃለ መጠይቅ የተወሰደ ነው። ስለ ማይክል አርቴታ ካነሳቸው ነጥቦች ጥቂቱን እናገራችሁ። በጣም አስደናቂ፣ ለእያንዳንዱ ዝርዝር ጉዳዮች ትኩረት የሚሰጥ፣ እያንዳንዱ ነገር በፍጥነት የሚያስተምር፣ ከእሱ ጋርም በመስራቴ በጣም እድለኛ ነኝ። ልዩ ነገር ወደዚህ ክለብም አምጥቷል እያለ ነው ኤብሪቼ ኢዜ። በተለይም አርሰናል ከደረሰ በኋላ በአርሰናል ቡድን ውስጥ ብዙ መሻሻሎች ታይተዋል። ቡድኑ ተከታታይ የዋንጫ ተፎካካሪ ቡድን አድርጎታልና የማይክል አርቴታ ሚና በአርሰናል በጣም ትልቅ ነው። ከእሱ ጋር በመስራቴም እጅግ በጣም እድለኛ ነኝ ብሏል። ከ16-17 ዓመቴ ጀምሮ ኤዲን ሃዛርድን የምመለከተው ተወዳጅ ተጫዋች ነው ብሏል። ከዚህም በፊት እንግዲህ ሃዛርድን በተመለከተ ብዙ ሀሳብ ያነሳል። በእርግጥ ሃዛርድ በፕሪሚየር ሊጉ ተጽዕኖ ቀላል አልነበረም። የእሱ የእግር ኳስ ህይወት ሪያል ማድሪድ ከሄደ በኋላ ነው ብልሽት የወጣው እንጂ በቼልሲ ያለ በጣም ምርጥ ነበረ። ኤብሪቼዜም ከ16-17 ዓመቱ ጀምሮ ሃዛርድን በደንብ እንደሚያውቀውና እሱን ሲከታተል እንደነበረም በግል ከሚያደንቃቸው ተጫዋቾችና እንደ አርአያም ከሚጠቀማቸው ተጫዋቾች አንዱ እንደሆነ ተናግሯል። ምናልባት ከሃዛርድ ጋር የሚያመሳስለው የሆነ ፕሮፋይል ያለ ይመስላል ኢዜን። የአርሰናል ደጋፊዎች ካስተዋላችሁ ትላኩልን። ከሰሞኑ አንድ መረጃ በሰበር አድርሰናችሁ ነበረ። ሳካ ኮንትራት ይፋ መደረግ ብቻ ነው የቀረው፣ ያለቀ ጉዳይ ነው ብያችሁ ነበረ። በርካታ የዜና ምንጮች በተከታታይ መረጃ እያወጡት ስለሆነ ነው። ይህንንም መረጃ ወደ ቤተሰቦቻችን ከ3 እና 4 ቀን በፊት አረጋግጠኗል። ምሽት ላይ በነበረን መረጃ ቡካዮ ሳካ እስከ 2030 ነው በአርሰናል የሚቆየው። ኮንትራቱ ይፋ መደረግ ብቻ ይቀረዋል። በነገራችን ላይ አሁን ትልቁ ጥያቄ የአርሰናል ውዱ ተከፋይ ነው 300,000 ፓውንድ ነው ወይንስ ከዛ ይበልጣል የሚለውን ግን መረጃዎችን ለማጣራት ሙከራ እያደረግን ነው። ሳካ በአርሰናል ተጨማሪ ዓመታትን ይቆያል። የቡድኑ ቁልፍ ተጫዋች ነበር፣ ቁልፍ ሆኖ ይቀጥላል ማለት ነው። እንግሊዝ ብሔራዊ ቡድንም ቁልፍ ተጫዋች መሆኑን በተሰጠው ዕድል እያሳየ ነው። ወደ ዓለም ዋንጫም እንግሊዝን ወክለው ይሄዳሉ ተብሎ ከሚጠበቁ የአርሰናል ተጫዋቾች ሳካ፣ ራይስ፣ ኤብሪቼ ኢዜ በትልቁ ይጠበቃሉ። ኢትዮጵያ ውስጥ በስፖርት ጋዜጠኝነት ምርጥ ተብለው ከሚነሱትና ለብዙ የስፖርት ጋዜጠኞች እንደ መነሻ እንደ ማሳያም ከሚጠቀሱት ውስጥ አልዓዛር አስገዶም ስለ አርሰናል የጉዳት ሁኔታና በማን ይተካ ለማጋለሽ በሚል ጉዳይ ላይ ብዙ ሀሳቦችን ሲያነሳ ነበረ። ለአብነት ያክል ካነሳቸው ነገሮች ውስጥ ፔሮ ሄንካፔ ነው። በባህሪ ከእሱ ጋር በጣም የሚቀራረብ ለመተካት ከሆነ ሄንካፔ የመጣው ለዚህ ነው ብዬ አምናለሁ ብሏል። ይህ እውቅ ጋዜጠኛ የመጣበት ዋና ዓላማ ይህ ነው። ግራ እግር ኳስ ተጫዋች ነው፣ ጥሩ ፓሰር ነው። ደሞም ይሄ በፕሮግሬሽን ላይ በጣም ጥሩ ነው። ከጋብርኤል ማጋሌሽም ጋር እንደዚህ አይነት ባህሪዎቹ ያመሳስሉታል ብለዋል። ኳስ በሚቆጠርበት ጊዜ ከጋብርኤል ማጋሌሽ ኳስ በሚቆጣጠርበትም ጊዜ ከጋብርኤል ማጋሌሽም ያመሳስለው ነገር አለ። 94 በመቶ የተሳኩ ፓሶች ነበሩት። ይሄ ከጋብርኤል ማጋሌሽም ይበልጣል በእርግጥ። እናም የጋብርኤል ማጋሌሽ አይነተኛ ተተኪ ሊሆን የሚችለው በአርሰናል ቤት ፔሮ ሄንካፔ ይመስለኛል ብሏል ጋዜጠኛ አልዓዛር አስገዶም። በነገራችን ላይ በርካቶችም ያው ቢቢሲ ስፖርት እነ ሲኤንኤንም ስፖርት ላይ እነ ስካይ ስፖርትን ገብታችሁ ቼክ ብታደረጓቸው አብዛኞቹ ፔሮ ሄንካፔ ተተኪ ይሆናል የሚል ነው መረጃ ይዞ የወጡት። ምናልባት ማይክል አርቴታ ሞሽኬራን በዛ ቦታ ላይ ካልተጠቀሙት ማለት ነው። ጄሚ ኦሃራ ግን አርሰናል ያለ ጋብርኤል ማጋሌሽ መጫወት ኪሳራ ብሎታል። ለእኔ በጣም ትልቅ ኪሳራ ነው እያለ ነው ጄሚ ኦሃራ። አርሰናሎች ያለ ጋብርኤል ማጋሌሽ ህይወት በሞሽኬራ ወይንስ በፔሮ ሄንካፔ መልከታቸውን አድርሱን።
አርሰናል በብቸኝነት ተካቶበታል። ወደ ቤተሰቦቻችን በአውሮፓ አምስቱ ታላላቅ ሊጎች በ25-26 የውድድር ዓመት እስከ ኢንተርናሽናል ብሬኩ ድረስ ያሉ ምርጥ ተጫዋቾችን ሁስኮርድ ይፋ አድርጓል። በዚህ መሰረት በውድድር ዓመቱ አርሰናል በብቸኝነት ጋብርኤል ማጋሊሽን አካቷል። ይህ ተጫዋች ነው እንግዲህ የተጎዳው በአውሮፓ አምስቱ ታላላቅ ሊጎች ምርጥ 11 ውስጥ የተካተተው ማለት ነው። ሌሎቹ በብዛት ከስፔን፣ ከጀርመን፣ ከጣሊያን ተካተዋል። በተለይም ከእንግሊዝ እና ከጣሊያን አንዳንድ ክለቦች ናቸው ተጫዋች ያስመረጡት። ሌላውን የጀርመንና የስፔን ክለቦች ተቆጣጥረውታል። ላሚን ያማል፣ ነግራማልዱ፣ ኬን፣ ኬሊያን ምባፔ፣ ኒኮ ፓዝ፣ ሩም፣ ቫስኮቪች፣ ማጋሌሽ፣ ሙፋው እንደዚሁም ኢስ ካንዴሊ የመሳሰሉ ተጫዋቾች ተመርጠዋል። ግን አርሰናል ብቸኛው ክለብ ነው ማጋሌሽን ያካተተ። ትላንት በኤምሬስ ስቴዲየም አንድ ተጠባቂ ጨዋታ ነበረ። የአውሮፓ ሻምፒዮንስ ሊግ በሪያል ማድሪድ እና በአርሰናል ሴቶች መካከል የነበረ ነው። ጨዋታውን ሪያል ማድሪድ ሴቶች ዋይር 43ኛው ደቂቃ ግብ አስቆጠረ ይመሩ ነበረ። ከረፍት በኋላ ግን የቀድሞ የማንቸስተር ዩናይትድ ተጫዋች የአሁኑ የአርሰናል ኮከብ አሌክስ ሩሶ 53ኛውና 67ኛው ደቂቃ ላይ ሁለት ግቦችን አስቆጠረ። አርሰናል ከመመራት ተነስተው በሴቶች የአውሮፓ ሻምፒዮንስ ሊግ ድል ያደረጉበት ምሽት ነበረ። ማይል ሉዊስ ስኬሊ በጨዋታው ላይ ተገኝቶ ነበረ። በስቴዲየም ሽፍንፍን ብሎ በምታዩት መልኩ ጨዋታውን ሲኮመኩም ነበረ። በደረጃ ሰንጠረዡ ላይም እንግዲህ በዚህ ሰዓት ላይ አንደኛ ደረጃ ሊዮኖች ናቸው የሚገኙት። ትላንትና ድል አድርገው በ10 ነጥብ፣ ወልቭስበርግ በ9 ነጥብ ሁለተኛ ናቸው። ባርሴሎና አንድ ቀሪ ጨዋታ እጃቸው ላይ ያለ በ9 ነጥብ ይከተላሉ። ዩናይትዶች መሸነፋቸውን ተከትሎ በ9 ነጥብ አራተኛ ናቸው። ቼልሲ በ7 ነጥብ አምስተኛ ናቸው። በርከት ያሉ ክለቦች ዛሬ ጨዋታ ስለሚያደርጉ የደረጃ ሰንጠረዡ ላይ ለውጥ ሊመጣ ይችላል። በነገራችን ላይ ኦሎምፒክ ሊዮኖች የፍራንስ ሊጋ በሴቶቹ መሪ የአውሮፓ ሻምፒዮንስ ሊግንም ለሰዓታትም ቢሆን ተረክበው እየመሩ ይገኛሉ። ቃል ስፖርት ዩቲዩብ ቻናል ደግሞ እዚህ ጋር እናብቃ። በሐሙስ ምሽት መረጃችን ኖቬምበር 20 ሐሙስ ምሽት መረጃችን ላይ ዳግም እንገናኛለን። ለነበረን ጊዜ ለአብሮነታችሁ፣ ለላይክ ሰብስክራይብ፣ ሼሩ፣ ለአጋርነታችሁ ሁሉ አመስግነን የቃል ስፖርት ዩቲዩብ ቻናል የሐሙስ ማለዳ ስፖርታዊ ጥንቅራችን ፍጻሜ እዚህ ጋር ይሆናል። አብራችሁን ስለቆያችሁ ከልብ ነው በድጋሚ የምናመሰግነው። ለ100,000 ሰብስክራይበር እንድንገባ ዘንድ አጋርነታችሁ አይለየን ብለን ከቃል ስፖርት ዩቲዩብ ቻናል የሰዓቱን ጥንቅር አበቃን።